ጸሎት እኔ በጣም ነው የምወደው። በጣም ምናልባት በመድር ላይ እንደ ጸሎት የምወደው ነገር አለ ብዬ አላምንም። መዝናናት እወዳለሁ፣ ፋን እወዳለሁ፣ ፍቅር እወዳለሁ። ብዙ የምወዳቸው ደስ የሚሉ ነገሮች አሉ። ንጹህ የሆኑ ኢንጆይ የማደርጋቸው ነገሮች አሉ። ፕሮባብሊ ግን እንደ ጸሎት የምወደው ነገር አለ ብዬ አላምንም። የመጨረሻ መደሰተው ነው ስጸልይ ነው። በጣም ደስታ እርካታ የማገኘው ስጸልይ ነው። ፓሪስ ሄጄ አታምኝ፣ ፓሪስ ያጓጓል ለመዞር አይደል? እኔ ሆቴል ዘግቼ ጸልዬ ሲበቃኝ ነው የምወጣው። መውደድ ብቻ ሳይሆን ይሰማኛል ብዬ አምናለሁ። በጣም እርግጠኛ ነኝ ስጸልይ እንደሚሰማኝ እንደሚመልስልኝ በጣም እርግጠኛ ሆኜ ነው። ደግሞ በህይወቴ አይቼዋለሁ። ስጸልይ ሲሰማኝ ሲመልስልኝ አይቼዋለሁ። ግን በእውቀት እንዲጸልዩ ጸሎት 4 አይነት ነው። አንደኛው ሪፔንተንስ ነው። ሪፔንተንስ ማለት ንስሐ ነው። ያጠፋሁት ነገር አለ አስባለሁ። አሁን ዛሬ ለጸሎት ስቆም ወይም እንደየእምነታችን ወይ ስንበረከክ ምንድነው ያጠፋሁት ነገር ብዬ ጠይቃለሁ። ትናንትና ያጠፋሁት ነገር አለ፣ ሰው ትንሽ አለፍ ብዬ ተናግሬያለሁ፣ ወይ ሌላ ስህተት ሰርቻለሁ፣ ያጠፋሁት ነገር አለ። ስለዚህ ይሄ አውቄ በድፍረት የሰራሁት ኃጢአት ካለ ወይ ደግሞ እኔ የማላውቀው እግዚአብሔር ግን ደስ ያላለው ነገር ካለ ወይም ደግሞ ስህተት ያልመሰለኝ ጥፋት ሁሉ እሱ ንጹህ ስለሆነ ቅዱስ ስለሆነ ያጠፋሁት ካለ ሪፔንት አደርጋለሁ፣ ንስሐ ገባለሁ፣ አስቀድሜ አስተካክላለሁ። ስለ ጥፋቶቼ ይቅር በለኝ ብዬ ይቅርታ ጠይቃለሁ። ሁለተኛው ፔቲሽን ነው። ፔቲሽን ማለት ልመና ነው፣ የምትጠይቂው ነው። አባትሽ እግዚአብሔር በአምላክ ነው፣ አባት ነው፣ እንደየሃይማኖቱ ይለያያል እና ፈጣሪን ትጠይቂያለሽ። እንዲደረግልሽ የምትፈልጊያቸውን ነገሮች ታቀርቢያለሽ። ይሄን አድርግልኝ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ። ዝርዝሮቹ እዚህ ጋር ነው የሚመጡት። ስለዚህ ትጠይቂያለሽ። ይሄ ፔቲሽን ነው፣ ልመና ነው። ለምነሽ ከእግዚአብሔር መቀበል ያከብረዋል። በጣም ነው የሚወደው። ሰው ያስቸገረ ይመስለዋል ስለለመነ፣ ብዙ ደስ ነው የሚለው ፈጣሪ። በጸሎት በጣም ነው ደስ የሚለው። በጠይቂው ጥያቄዎች በጣም ነው የሚደሰተው። ስለዚህ ሁለተኛው የጸሎት አይነት ፔቲሽን ነው፣ ልመና ነው። ሶስተኛው የጸሎት አይነት ኢንተርሴሽን ነው። ኢንተርሴሽን ደግሞ ምልጃ ነው። እኔ ላንቺ ጸልያለሁ። እኔ ላንቺ የምጸልየው ጸሎት አሁን ለኔ አይደለም የምጸልየው፣ ስለ አንቺ ነው የምጸልየው። ይሄ ኢንተርሴሽን ነው። ኢንተርሲድ ነው የማደርገው ኦን ዮር ቢሃፍ። ስለ አንቺ ብዬ ኢንተርሲድ አደርጋለሁ። አንቺ ደግሞ ለኔ ትጸልይልኛለሽ፣ አቤል ለኔ ይጸልይልኛል። ስለዚህ ለኔ ኢንተርሲድ ነው ያደረገው። በመሃል ገብቶ በኔና በእግዚአብሔር መካከል ገብቶ እባክህን አድርግለት፣ እባክህን ይቅር በላት፣ እባክህን ለአቤል ይሄን አድርግለት ብዬ ጠይቃለሁ ማለት ነው። ስለዚህ ኢንተርሴሽን ነው። ኢንተርሴሽን ላይ የሃይማኖቶች የሚለያዩት የምድር ኢንተርሴሽን ላይ አይለያዩም። የሰማይ ኢንተርሴሽን ላይ ይለያያሉ። ሁሉም እንደ ሃይማኖቱ ያስተምራል፣ እንደ ሃይማኖታቸው ይከተላሉ ሁሉም እና ኢንተርሴሽን ይባላል። ይሄ አራተኛው ታንክስ ጊቪንግ ነው። ታንክስ ጊቪንግ ምስጋና ነው። ስለተደረገልን ነገር ደግሞ እያንዳንዱን ነገር እየቆጠርን እኔ አንዳንዱ ማመሰግንበትን ነገር ብታይ በጣም ፋኒ ነው፣ ትስቂያለሽ። ስለ ሲኒ ቡና አመሰግናለሁ። ቅድም ስለጠጣዋት አንድ ሲኒ ቡና አመሰግናለሁ። ብዙ ጊዜ እንትን የማይሰጠው ቦታ የማይሰጣቸው የሚመስሉ ነገሮችን በዲቴይል ነው የማመሰግነው። በዲቴይል ምስጋና አቀርባለሁ እና በጣም የመጨረሻ አክብሮትሽን የምትገልጭበት መንገድ ስግደት ነው። በእግዚአብሔር የምትሰግጂው ያኛውም የደስታ እንትን ነው፣ ግን ስግደት ደግሞ የመጨረሻው ወርሺፕ አይነት እሱ ነው። በመስጠትም በምንም መስጠት እሱም የአምልኮ ክፍል ነው እና እዛ ውስጥ ታንክስ ጊቪንግ ውስጥ ልትከቺው ትችላለሽ። እነዚህ በእግረ መንገዱን ተጠቅመን ጸሎት ግን መጸለይ በጣም ጥሩ ነው። ቴክ ታይም ቱ ፕሬይ